አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ሰላም ነኝ። ክርስቲያን ወንድሞችንም ሰላም ብያለሁ። ዛሬ እንግዲህ የጁምአ ውሎዬን ነው ማሳያችሁ ምን ይመስላል የሚለው። ገና ቁርስ በላን፣ ቤት ላጸዳ ነው። ይሄንን መጅልሱን እኔ ስለማልችለው ኑሩ ነው የሚያግዘኝ ማለት ነው። እኔ ችያለነሰውን በጣም ይከበዳልና እሱ ነው የሚያግዘኝ ሙሉ። እንግዲህ የዛሬ የቀን ውሎዬን ተከታተሉ። ሙሉውን ነው ማሳያችሁ። ቤቴን አጽድቼ ከዛ ደግሞ ፈርሽን ንሳስን ሰራ ምናምን ሙሉ የጁምአ ውሎዬን ነው ማሳያችሁ። ኢንሻአላህ ዛሬ ቤት ነው የምውለው፣ አሳያችኋለሁ። ተከታተሉ። አይ እውት እንግዲህ እኔ ባል ሻጥር እኮ ነው፣ ተመልከቱት፣ ያግዘኝ። አረ ኑሩ ስኒው ላይ እንዳይወርቅ እኔ እናት። ይሄ እንግዲህ ሀባይብ በዚህ መልኩ አነሳን። ይሄንን ጠረኩ፣ ወለወልኩ። አሁን ቦታውን መልሳል ናማይኔና እንግዲህ ውዶችዬ ይሄንን አሁን ኑሬን ጉልበት ለመሻማት ነው። ቶቶሎ አድርገን ይሄን አላስ ቦታው መልሰናል። ከዚህ በኋላ ያለውን ራሴ እሰራለሁኝ ማለት ነው። እና ሙሉውን ተከታተሉ። ቻናሌንም ሰብስክራይብ አድርጉኝ። እቃም እዘዙን፣ የትም ቦታ እናደርሳለን። ቁጥራችንን እዚህ ጋር እናስቀምጥላችኋለን ውዶችዬ። ዛሬ እንግዲህ ጁምአ ነው። ለሁላችንም መልካም ጁምአ ይሆነልን። በውጭም ያለነው ሀገር ውስጥም ያለነው ማለት ነው። ተከታተሉ እና ወዶችዬ እንግዲህ እንደነገርኳችሁ ሙሉ ጽዳት ላይ ነው። መኝታ ክላሴንም ልቀይር ነው። ይሄን ፍራሹን ይሄንን ማለት ነው ከሳውዲ ይዛችሁ ነው። ሳውዲ ያላችሁ ዱባይ ያላችሁ አላቅም። ይሄ በጣም አሪፍ ነው። ይሄው እንደምታዩት በዚህ ላይ ስፉ የተጠቀጠቀው ቆንጆ ነው። በዛው አጋጣሚ ላሳያችሁ ብዬ ነው። ርካሽ ነው ደግሞ 30 ሪያል 25 ሪያል ነው። የዚህ ሀገሩ በጣም አይረባም። ወላሂ ነው የምላችሁ። እነ ኑሮ አሁን እኔ የተጠቀሙትን ገጠር ሰጠኋቸው ማለት ነው። ገጠር ልልከው ቆጠርኩት። ምንም በቃ መይት ነው መይት። ይሄ ግን ስትንተራሱት የሚመቻል አሪፍ ነው ማለት ነው። እንግዲህ መኝታ ክላስ ጠባብናት ትልኛላችሁ፣ ግን እውነት ለመናገር በጣም ጠባብ የምትባል አይደለችም። ይሄ እኮ ሜትር ከ50 አልጋ ይሆናል። የኛ በርግጥ ሜትር ከ20 ያሰራ ነው፣ ግን እንትኑ ይሄ ፍራሹ ሜትር ከ20 ተገዝቶ አልሞላውም ራሱ እና አሪፍ ነው። በዛም ቁሜ ማንጠፍ እችላለሁኝ። በቂ እኮ ናት። ያው ለእናንተ መስሏችሁ ነው እንጂ ማለት ነው። እቺ ራሱ ተስሪሃ እኔ እዛ ሆኜ በጣም ጠልቻን ነበር። አሁን ግን እዚህ ሆኜ ወደድኳት። በጣም አሪፍ ናት፣ የምታምር ነው ማለት ነው። ትበቃኛል። ሌላ ዱንያ ኑሩ ኢንሻአላህ። እስኪ ተከታተሉ። ወደ ፊት ሙሉ እንትኔን ነው ማሳያችሁ፣ ውሎዬን ነው ማሳያችሁ ኢንሻአላህ። እንግዲህ አልጋዬ እንደምታዩት በዚህ መልክ ፋፈሽ አደረኩኝ። ያ ግን እንትኑ እነዚህ ትንንሾች ናቸው፣ ለእንትን አይሆኑም። ይሆናሉ ግን የኔ ትራሱ ትንሽ ከፍ ያለ ስለሆነ ሳስገባው በጣም እንትን አለብኝ፣ ጭብጥ አረገብኝና እሱን ትቼ ያንኛውን ተጠቀምኩኝ ማለት ነው። በርግጥ በጣም ትንሽ የሚባል አይደለም፣ ይሄ ደህና ነው። ግን ትራሱ ከፍ ያለ ሆኖ ነው መሰለኝ ጭብጥ አረገብኝ። ተስሪሃን በዚህ መልክ ፋፈሽ አደረኩኝ። እንግዲህ መኝታ ክላሴ በዚህ መልክ ተጠናቀቀች ማለት ነው። እቺ ደግሞ አሪፍ ናት፣ ይዛችሁ ነው ቶሎ የመዳም ቅመሞች። ቆንጆ ናት፣ እንደዚህ ቀለል ብሎ ለማንጠፍ ማለት ነው። በተለይ እንደዚህ ቤታችሁ ጠባብ ስትሆን አሪፍ ናቸው ማለት ነው። እነዚህ ቆንጆ ናቸው፣ ይዛችሁ ነው ቶሎ እላችኋለሁ። እንግዲህ መኝታ ክላሴ በዚች መልክ ተጠናቀቀች ማለት ነው። ዶስዬ ከጽዳት በኋላ ያው ምሳ ነው። ምሳ ደግሞ ዛሬ የምሰራው ጥብስ ነው። ግን ብዙ አይደለም የምሰራው ለኛው ብቻ ስለሆነ ብዙ አላበዛውም ማለት ነው። መብራት ጠፋ። በክሰል ነው የምሰራው ኢንሻአላህ። እንደዛ አጣጥቼ ከሌላ ጥቼ ደግሞ ቡናዬን አጥባለሁ። እንግዲህ ከመጣሁ ዛሬ ገና ቡና ልቆላ ነው። እህቶቼ ቆልተው ፈጭተው ምናምን ነበረ፣ እሱን ነበር እስካሁን የተጠቀምነው። ዛሬ ልቆላ ነው ማለት ነው። ቡና ኢንሻአላህ ጥብሴን ደግሞ ጣድ አድርጌ ወደ ሌላ ስራ። እዚህ ጋር እንደምታዩት ነጭ ሽንኩርትና ቀይ ሽንኩርት በእንደዚህ መልክ ፈጭቻለሁ። ሮዝመሪ ምናምን ኢንሻአላህ ከቶቼ ቤት ነው የማመጣው፣ እኔ የለኝም ማለት ነው። ተከታተሉ ሙሉ። አሁንም በድጋሚ ተመልሻለሁ። እንግዲህ ጥብሴም እንደምታዩት ቃሪያ ማረክ፣ ሮዝመሪ፣ ስጋ መጥበሻ ማለት ነው ጨማመርኩኝ። ቅመም ምናምን ጨማመርኩ ያለኝን። ከዛ እዚህ ጋር ደግሞ ቡናዬን ፈጨሁ። ለአሁን የምትሆን ነው የፈጨሁት። እነዚህ ከውጭ መጡ ናቸው። እዚህ ሀገር ውስጥ የገዛሁት አይደለም። ሞኒ ሊክስ የሚለው ሁለት እንትን አለው አይደለ? ያን ያክል አይደለም በርግጥ ስለ ለሁም መቼም ለኔ ፈጨልኝ። ከዚህ በኋላ ሻወር ወስዳለሁኝ።
እንበላለን እንጠጣለን ማለት ነው። ተከታተሉ። የምርቃን መዓት ስለሚመጣ ማለት ነው። ይሄ እንግዲህ እኔ የምወደው መረቅ ያለው ጥብስ ነው። ዘይት አላደረኩኝም፣ ምክንያቱም ይሄ ሞራ ነበርና እሱን ቀለጥ አደረኩት መጨረሻ ማለት ነው። ሁላችንም የምንወደው መረቅ ያለው ጥብስ ነው። በቃ አሁን ጨርሻለሁ። ኑሬም መስጂድ ሄዷል። እኔም ሻወር ልውሰድና እንግዲህ ሰላቴን ሰጋግጄ ጠብቀዋለሁኝ። ሲመጣ ቡናዬንም አላስፈጫጨሁ እንዳያችሁት ጀበናን ጥጃለሁኝ። በቃ እስከሚመጣ ድረስ እንዳይበርድብን ትኩሷን እንድንበላ ማለት ነው። ተቀመጥ ማለት ነው። እዚሁ እንግዲህ ውዶችዬ እንደምታዩት በዚህ መልክ ጥብሳችን አለቀ። ልንበላ ነው። እዚህም ጋር እንደምታዩት ኬኔቶ አለን። እናንተ ደግሞ እኔ ራሴ ነኝ የሰራሁት። ልንበላ ነው ማለት ነው። ኑሬም ተመስጅድ መጣ። አልሐምዱሊላህ ሰገድን። ቡናችንን እየፈላ ነው። አሁን እንግዲህ ልንበላ ነው። ብላ ወላሂ እየቀረጽኩ ነው። ይሄ እንግዲህ ልንበላ ነው። ከዚህ በኋላ መቼም እንግዲህ እስከ ሙጣጮን ካላላችሁ ይሄንን ይመስላል ማለት ነው። ሚጥሚጣም አለን። ሰላም ማለት ትችላለህ ኑሬው። ሰላም በላችሁ። ሰላም በላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ረብል ዓለሚን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። አሁን ጁምዓ ሰግደን መጥተናል። የዛሬው የጁምዓ መልእክት ነፍሳችሁን ተሳሰቡ ነው የሚለው። ለምን የውመል ቂያማ ነገር ከመታሰባችሁ በፊት ነፍሳችሁን ተሳሰቡ የሚል መልእክት ነው። ይሄን ልንገራችሁ ብዬ ነው። ሁላችንም ነፍሳችንን ያው በየዕለት ተዕለት ኑሯችን ምን ሰራን ምን አደረግን ምን የሚለው ነገር እንዲያንጠየቅ ከኔው ጀምሮ ነፍሳችንን ብንመረምርና ብንገመግም የተሻለ ነገር ነው። የዛሬው የጁምዓ ኹጥባም ይሄንን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሁላችሁም በያላችሁበት አላህ ይጠብቃችሁ። አይው እንግዲህ ዱዓም አድርጎላችኋል። እናንተም ዱዓውንም አላህ ይቀበለው። ምሳችንን በልተን ቡናችንን ጠጥተን ወደ ስራ ነው ማለት ነው። እንግዲህ የዛሬ ጁምዓ ውሏችን ይሄንን ይመስል ነበረ። ቻናላችንን ሰብስክራይብ አርጉን በላችሁ። ሰብስክራይብ አርጉን፣ ላይክ ሸር አርጉን። በቃ እቃም ዘዙን ጥሩ ስለሆነ አበረታቱ። እቃም የምትፈልጉ እቃም ዘዙን በላችሁ። እቃም የምትፈልጉ ሁሉን ነገር አስገብተናል፣ ማዘዝ ትችላላችሁ። ቁጥራችንንም አስቀምጠናል። እየደወላችሁ ዘዙን ፈለጋችሁበት ቦታ እናደርሳለን። እንግዲህ ከቡና በኋላ ከምሳ በኋላ ልንጠጣ ነው። ቡና ጨስ ጨስ እያደረግን ነው። አሁን ኑሬ ትሰማላችሁ። ምርቃ ማለሽ መቼ የጀባልሽና ነው? እሺ ጀባ ብዬ ልንተደ አሁን ልበልህ። አወል ጀባ ልንበል ቃጀባ ከዛ በኋላ ግን ሀቂቃ ምንድን ነው የሚባለው? ያቀልሻለሁ ታውቃለህ? ወላሂ ታውቃለህ? ምንድን ነው የሚባለው? አሚን 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 አባቶቻችንንም እናቶቻችንንም አላህናቸው ረዘም አላህርገን ጤናችንን አፋያችንን አላህ ይወፍቀን ይሆናል። ለጀነት በላቸው በል እንጂ ጀነት ይወፍቃቸው አልኩ። በጀነት ልፍርዱስ እና የመደም ቅመሞችንም የኔ ብጤዎችንም እነሱም በያሉበት አላህ ይጠብቃቸው፣ አላህ ይጠብቃቸው፣ አላህ ይጠብቃቸው። ለሀገራችሁ በሰላም አላህ ያንጣችሁ። ሆነ አላህ መስሊ ዶሮ አይመሰለ ቡና እናፈልሁ። ኧረ ይሄ ቡና ቀጭኗል። እሺ ወላሂ ዲያለቻ ነው የማይጠቆረው። አንተና አላለኝ ማስቆላው እንዲያለኝ ነው የዋንተ ገሃዋዲ እንደሚመስለው ትንሽ ነው ፈጭ በጣም አልመሰለ። ኧረ ሙዩ በቃ ማለት ሁሉንም አሞየም እንዴ? ሁሉንም ሰኔ አረግና ምን ይበርድብና ትኩስን በባሪ ነው ይችላል። ፓወሩ በጣም ደካማ ስለሆነ ስቆላ እንዴ ከዛ ትንሽ ነው የፈጨሁት እኮ እንደገና በስላው በክሰላ ቆይ ምናምን ያለ አፈር ቤት ተጣጣ ስለሆነች ነው መስ በቃ ካጠጣ በኋላ ቆርጥ በቃ